ተዋን አሁን መለስ ብለን ስናስታውስ ፍቅር ይልቃል አዲስ ህንጻን ሊያስገባ ይመስለኛል ባህሉ አለ ባህሉ ለጌታነህ ያወጣውን ነው ተቀይሮ ለገባው አዲስ ህንጻ ግሩም ኳስ ሰላዲን አዳነ ሰላዲን ኢትዮጵያ ብሔራዊ ቡድን ሁለተኛው ጎል ያቺ አንተና ኳሷ ስትሄዱ የነበረውን ጊዜ ታስታውሰዋለህ? አዎ አሌክሶ በፊት ያው እንግዲህ 45 ደቂቃ ቅድም እንዳልከው የ45 ደቂቃ 0-0 ነው ወጣ ነው። እኛ ደግሞ ለማለፍ የግድ ሁለት ጎል ያስፈልገናልና ያው ኮች ደግሞ በጣም ደስ የሚለው ነገር ይሄ ከልምዳችን ከመቆየታችን የተነሳ ማን በምን ሰዓትና ማን ምን ማድረግ እንዳለበት በጣም የሚገርም ነገር ደግሞ የኛ የቲማችን ስኳዱ ራሱ ከሌ ገባ የለም ገብቶ ብቻ ውጤት ያምጣ ነው። ማንም ሰው አንድነታችን ፍቅራችን ትልቁ ነገር ማለት ነው እና አብዛኛውን እኔ ናሽናል ቲም በኮች በነበርኩበት ጊዜ እየተቀየርኩ ነው የምገባው። በተቀየርኩበት ሰዓት ደግሞ አንድ ምንድነው ማርሽ ቀያሪ ነው የሚባለው አለ የሆነ አለ እና የእንትኑ የአፍሪካ ዋንጫ የመጨረሻው ወደ ለማለፍ እንትን ያለን ጊዜ ያው እኔና አዲስ ነው ተቀይረን የገባ ነው። ልክ የመጀመሪያው ኳስ እንደ ለኔ አዲስ ሰጠኝ። አዲስ እኔ ደግሞ ለጌታነህ መለስኩለት። ጌታነህ ክሮስ አድርጎ ያገባውና አዶ ያው ብዙ ኳስ ስቷል። ግን በዛ ሰዓት ያው ደጋፊው ጋር የነበረው ፕሬሸር አለ። ቪዲዮውን ተመልክቶ ከሆነ ልክ የመጀመሪያውን ጎል ሲያገባ አዶ ሲያስነሳ ሽሜ እንዲህ ያለ ይጨፍር ነበር። ከዛ እኔና ሳላንን ኳሱን ሳላ ይዞ መጣ። ምክንያቱም አንድ ጎል ያስፈልገን ነበርና ወደ ጌሙ ቶሎ ሰዓቱን ለመጠቀም ማለት ነው። ከዛ ሁለተኛው ላይ ደግሞ አዲስ እና ሳላዲን እንትን እየተማረ እንደውም እነ ፍቅር ይልቃል ኮሜንታተር ሲያደርጉት እንትኑን ሳላ ያመጣውን ጌታነህ ይል ነበርና የነበረው ቴንሽን የነበረው ፕሬሸር አይደለም እኛ ጋር ጋዜጠኛው ባለሙያው ጋርም ነበርና የነበረው ሲቹዌሽን በጣም በቃ የሚገርም ነበረ። በዛ ሰዓት ደግሞ አይተው እንደሆነ ጀማልም ተጎዳብን መጨረሻ አካባቢ። በረኛ ማን ይግባ ሲባል እኔ ነበር መጀመሪያ ልገባ የነበረው ሁለት አስወልቶን ነበር። ከዛ በኋላ አዲስ ተባለ። አንደኛ እኔ ቁመቴም ትንሽ እና አዲስ ተባለና አዲስ ገባ። ያው እግዚአብሔር ፈቅዶ እንግዲህ እኛ ሰዓቱ 10 ደቂቃ ምናምን የተጨመረው 9 ነው። 10 ደቂቃ 101 ድረስ ሄዷል። 101 ድረስ ሄዷል። ኳስ መጨረሻ ላይ አዲስ ለጋው ብሎ ኳሱ እዛው ጋር ቀርቶ ነበር እና ልጁ ያን ኳስ ደግሞ መጥቶ ገብቷል። ኳሱ ግን ከመምታቱ በፊት ልጁ ፍሽካ ነፍቷል። ዳኛው ጨርሶ ማለት መጨረሻ ላይ የሆነ ብዙ ግልጽ ያልሆነ ነገር ነበር። አዎ ግን ልክ አዲስ ኳሱን እንደለጋ ነው የተነፈው ፍሽካው። እንደውም አዲስ ያተመቶ ሲገባ እንዲህ ብሏል ቪዲዮ። ግን የዛን ደግሞ ደስታውን ስገልጽ የነበርኩት እኔ ነበርኩኝ ዳኛው ፍሽካውን እንደነፋና የነበረው ፕሬሸሩ መጨረሻ ላይ የተደሰትነው ነገር ያው እግዚአብሔር ጥሎ እንትን አይደለም እና በጣም ደስ የሚል ነገር ነው ያሳለፍነው። በጣም ያው የዛ ጨዋታ ላይ ፈርተህ ነበር ወይስ? ምክንያቱም ከባድ ጫና ነበረው። ሁለተኛው ጎል ከገባ በኋላ እየተጨመረ በሄደ ቁጥር የነበረ ስሜት እንዴት ነው? ፍርሃት እንኳን የለም። እንትን አስተዳደግ ይወስናል። በነገር ላይ እግር ኳስ ስትጫወት አስተዳደግም ወሳኝነት አለው። እኔ ከኢትዮጵያ ቡና ቢን ያደግኩት በህዝብ ነው ያደግኩት ማለት ነው። ገብቷል አይደል? ከዛ የተጫወትኩባቸው ክለቦች ላይ ቡና፣ ጊዮርጊስ እና ብሔራዊ ቡድን ስትመጣ ህዝብ ጋር ነው ኦልሬዲ ያለሁትና ይሄ የሚያስጨንቀኝ ነገር አይደለም። አያስፈራህም፣ ግን ትጨነቃል። አዳነ እንዳለው ነው። አዳነ አጠገቡ ያሉትን ደጉንና ጌታነህን ስላየ ነው። እኔ እኮ እምባዬ መጥቷል። በህይወቴ ውስጥ ሁለቴ ነው እግር ኳስ ስጫወት እምባዬ መጥቶ የሚያውቀው። ሴንትራል አፍሪካ ላይ ስናልፍ ነው ያገባሁት ጎልና የዛኔ ሱዳን ላይ ልክ ስንወርድ ከትሪቡ እንዳለው አዳነ ልክ ወደ መለሻ ክፍል ስትወር ህዝቡን ስታየው ስሜት ይነካልና ገብተህ መስዋዕትነት የፈለግከውን ትከፍላል። ህዝቡ ጋር ያለው ጫና የለፋው ነው። ገብቷል እንዳለው ነው። ሌሊት እኮ እነሱ እኛን ሊያበረታቱን ነው አይደለ የሚጨፍሩት። እነሱ እኮ እኛንም እኮ እንቅልፍ እየነሱን ነው። ገብቷል አይደለ? ግን ካላቸው ከስሜት አንጻር ስለሆነ ነው። አያስፈራም፣ ግን ያስጨንቃል። በነገር ላይ እግር ኳስ አያስፈራም፣ ግን ያስጨንቃል። ውጤት ስለምትፈልግ ትጨነቃለህ። ማሰብ አለ በኃላፊነቱ ስላለና
አልፈራውም፣ ግን ተጨንቄያለሁ እውነት ለማውራት። ልክ ነው። ቅድም ያልኩት ቲያትሩም ላይ እንደዚህ ነው። ትጨነቃለህ፣ ወደ መጸዳጃ ቤት ትመለሳለህ። ግን መድረክ ላይ ወጥተህ የመጀመሪያው ቃል ከወጣ በኋላ አንተ የለህም። በቃ ብድ ያለ ስራ ነው የሚሆነው። ወደ ኮች ልመለስና እንግዲህ ያ ቀን ዋንጫ የበላን ያህል ነው የህዝቡ ደስታ የሆነው። ድብልቅልቅ እንግዲህ ሰው ህይወት እስከሚያልፍ ድረስ ወደ አፍሪካ ዋንጫ ሄደን ወደ ድል ያልቀጠልንበት ምክንያት ምንድን ነበር ትላለህ? እሱ ብዙ ነገር አለው። ማለፋችን ትልቅ ነገር ነው፣ ከበቂ በላይ ነው። እንዲያውም ጠቅላይ ሚኒስትር በወቅቱ የነበሩት አቶ ኃይለማርያም ደሳለኝ ሚሌኒየም አዳራሽ ወደ ሳውዝ አፍሪካ ለመሄድ አሸኛኝ ሲያደርጉልን ከዚህ በላይ ከናንተ የኢትዮጵያ ሕዝብ የሚጠብቀው ነገር የለም። ኢትዮጵያ የእግር ኳስ ሀገር መሆኗን ለአፍሪካ አሳዩልን። ሳውዝ አፍሪካ ሄዳችሁ ኳስ ተጫዋቱ፣ አገሪቷ ታለንት ሀገር መሆኗን አሳዩ ብለው የተወሰነ ሳንቲም ሸልመውን ነው ይሄድ ነው። ይሄ ክብር ባለበት ቦታ ላይ በሙሉ ጠቅላላ በሙሉ የኢትዮጵያ ሕዝብ በሙሉ አንተን ይደግፋል ይረዳል ማለት አይደለም። ስንት ምቀኛ ሌባ አለ። አንተ ውጤት እንዳታመጣ ኢቭን ለልጆች የሰጣቸውን አሳይንሜንት እርስ በርሱ ተጋይቶ አንዱ የበላይ ሌላው የበታች እንዲሆን ቲሙን ለማመሰቃቀል የተዘጋጁ ሰዎችም ነበሩ። ውጤታማ እንዲሆንም የማይፈለግበት ጊዜም ነበረ። ነገር ግን እኛ የሆነ የዚህ አይነት ምቀኛ ቢፈጠር አንድና አንድ የነበረ ስለነበረ ዓላማችን አንደኛ ኢትዮጵያን ከፍ ማድረግ፣ ሁለተኛ የዚህ ክብር በቃ የመጀመሪያዎቹ መሆን። ይህንን በሚሊየን ብር በፍጹም ልትቀይረው አችልም። አሁን ያለንን ክብር በየትኛውም ሚሊየን ብር እኛ ልንቀይረው አንችልም። ነገር ግን ያ እስከዛሬ ድረስ የኢትዮጵያ ብሔራዊ ቡድን እየተሸነፈ እንዴት በእነዚህ ሰዎች ጊዜ ያልፋል የሚል አስተሳሰብም ነበር እና ሁለተኛ እውነት ለመናገር ከሆነ ዲፌንዲንግ ሻምፒዮን ከነበረው ከዛምቢያ ጋር ነበር። ዛምቢያ የአፍሪካ ዋንጫ አሸናፊ ነበረ። ከእሱ ጋር ነው የመጀመሪያውን ጨዋታ የተጫወት ነው። በጣም እስካሁን ድረስ ቪዲዮውን አልፎን አለፍ ብለን እናየዋለን። እጅግ በጣም ፕሮፌሽናል የሆነ እጅግ ሁሉንም የሚያስደስት ሁሉን ሊያረካ የሚችል እግር ኳስ ጨዋታ ነበር የምንጫወተው። ነገር ግን በቀይ ሁሉ ወጥቶብን አዳነ አንድ ለባዶ እየተመራን ፔናልቲ ሁሉ አዳነ አግብቶ እንደገና ደግሞ ፔናልቲ አግኝተን ፔናልቲ ተስቶ 1-1 ነው የወጣ ነው። ከዛ ቡርኪና ፋሶ ጋር ስንጫወት ቡርኪና ፋሶ በጨዋታ በልጦን አይደለም። እዛ ውስጥ ልጆች ከተነጋገርነው ነገር ውጭ ነበሩ። በተለይ ዲፌንሱ ወንፊት ነበር። እየተጫወቱ የተቀባበሉ አይደለም የሚሄዱት። ሁለቱ ዊንገሮች እየነቀሉ በሚሄዱበት ጊዜ በካውንተር እየመጣ ነው ጎል የገባብን። ያ የእኛ ንግግር አይደለም፣ በፍጹም የእኛ ንግግር አይደለም። እንግዲህ ሌላ ብራሽ አፕ ያደረጓቸው አንተ የአያክስ አምስተርዳም፣ የሪያል ማድሪድ፣ የማንቸስተር ዩናይትድ፣ የማንቸስተር ሲቲ፣ የአርሴናል መልማዎች እዚህ ቁጭ ብለው የራስህን ብቃት ለምን አታሳይም የሚል አፍራሽም ነገር እዚያ ውስጥ የተበተነ ይመስለኛል። እና ልጆች በተለይ ሽመልስ በመጀመሪያው 15 ደቂቃ ውስጥ የሳተው ጎል ፖል መጥቶ የተመለሰው ጎል እስከዚያ ድረስ ቡርኪና ፋሶ አልነበረም በቦታው። ከዛ በኋላ በሙሉ እየተገለበጡ መጡ። የተገለበጠውን ደግሞ በደንብ ተጠቀሙበትና ጎሎች በተከታታይ ገቡብን። እኛ በማጣሪያም ሆነ በማንኛውም 4 ጎል ገብቶብን አያውቅም። ያ የመጀመሪያችን ነው። ምክንያት ነበረው። ይሄ እንደው እዚህ ሶስተኛ ፖሊስ ጣቢያ መርማሪው አብሮ እግዚአብሔር ነው ሊመረምረን ይሄ ውጤት ይወጣ ነበረ እና የዚህ አይነት ሳቦታጅም ነበረው እንጂ እኛ አሁን ለመናገር ከሆነ በጨዋታችን ላይ ሁለተኛ ከቡርኪና ፋሶ በኋላ ሁሉንም ሰው እንዲዳረስ ሜዳው ሳስገባን
ሁላችንም ሶስት ጨዋታችን ተጫውተን ወደ ሀገራችን ተመልሰናል። በእርግጠኝነት ነው የምነግርህ ያ ቡድን ሳይፈርስ ቀጥሎ ለ1 ዓመት ለ2 ዓመት ቢቀጥል ኖሮ ሁለቱንም ማለፍ ይችል ነበር። ማን እንደሚጫወት ይታወቃል። በአሰላለፍ ላይ ቅድም እንደተናገሩት እናዳነ ማንም ይግባ ማንም ምንም ፕሮብሌም የለም። ምንም ገብቶ የራሱን ኃላፊነት በብቃት ይወጣል፣ ውጤት ያመጣል። እንዲያውም በስተት ከከሌ ይግባ ሲባል የለም በዛሬው ጨዋታ ከሌ ቢገባ ውጤት ይመጣል ሲባል እኔም እቀበላለሁ። ያን ነገር አይቻልም እኔ ያልኩን ነገር የሚባል ነገር የለም። ይሄ የማህበር ነው፣ የአንድነት ቡድን ነው፣ የኔ ቡድን አይደለም። ስለዚህ ሁሉ ሰው በደስተኝነት ተቀብሎት ኃላፊነቱን የሚወጣበት ነው። በዛ እንቅስቃሴው ላይ ስህተት ከተገኘ እናርማለን ዳር ሆነን እና ምን ለማለት ነው ያ ቡድን በምንፈልገው ደረጃ ላይ ያልሄድንበት አንደኛ በጣም በከፍተኛ ጉጉት ከዛምቢያ ጋራ እዛ ላይ በመድረሳችን፣ በሁለተኛ ደረጃ አንድ እንቅፋት መጥቶ ቢሆን ጥሩ ነው። በየእርምጃው እንቅፋት ከመታ የለም መቆም ነው ያለብን። በየምንራመድበት ቦታ እንቅፋት እኔ ብቻ አይደለም ሁሉንም እንቅፋት እና ያ ውጤት ልምድ ነበረ። ያን ውጤት ደግሞ እኛ ቀጥለን ቢሆን ኖሮ ለሚቀጥለውም ዙር ቀጥለን ቢሆን ኖሮ አሁን ያን እንቅፋቶችን በሙሉ ከየቦታው ነቃቅለን እናወጣቸው ነበር። የኢትዮጵያ ልጆች ትልቅ ውጤታማና ታሪክ ሰርተው ያልፉ ነበር የሚል እምነት ነበረኝ። እናመሰግናለን። ኮች እንዴት አይነት አሰልጣኝ ነው? እስቲ አስተያየታችሁን። እንግዲህ አሁን እነ ጋርዲዮላ መልበሻ ክፍል ሁሉ ሳይቀር ስድብ፣ ጭቅጭቅ፣ ቁጣ ምናምን ሁሉ አለበት። ኮች እንዴት አይነት አሰልጣኝ ነበር? አባት መሆን በሚገባው ሰዓት አባት ነው፣ በችግር ሰዓት ከጎን ነው እና በጣም ትልቅ ስብዕና አለው። በጣም ያቀርበናል። አሁንም እሱ እንደተናገረው ቲም ውስጥ ችግር ካለ በግልጽ እሱ በግልጽ ነው የሚቀርበን። ችግር ካለ በግልጽ እኛም እንነግራለን። እግር ኳስ ውስጥ ግልጽነት ከሌለ በጣም አስቸጋሪ ነው። አንዳንድ አመራር ልጆችህን ወይ ተጫዋቾችን ዝም ብለህ በቁጣ ብቻ ከሆነ አንተ የምትፈልገውን ነገር አታገኝም። ለምን የቲሙን ደካማ ጎን ማግኘት አትችልም። ዛሬ እኔ እንደዚህ ስለሆንኩኝ ወይ እከሌ ቢገባ ይሻላል እንደዚህ ቢሆን ይሻላል ብለን ስንል ነው እንደዚህ ነው ያሰባችሁት ኦኬ እሺ ብሎ ያንን ያደርጋል። ያ መደማመጡ ቲሙን በጣም ከፍ አደረገው። ሁላችንም በጣም ነው የምንወደው የምናከብረውና ያው ቤት ውስጥ እንኳን አባት ጥሩ ሲሆን ሁሉ ነገር በጣም እንትን ይላልና ለዛ በጣም ነው የሚያስቀን። በጣም ታማኝ ነው እና በጣም ደስ ይለኛል ስብዕናው። በጣም እናመሰግናለን። እሺ ይሄ አጋጣሚ አይገኝምና የሁለታችሁንም አስተያየት ልስማ። ኮች ያው አዴብ ሙሉውን ብለዋል። የሚገርም ነገር ግልጽ ነው በጣም ዋናነት ደግሞ እግር ኳስ ላይ ቅድም እንዳለው ግልጽ ካሉን ካስ እኔ አሁን ናሽናል ቲም ሲጠራኝ እኔ ስጠራ ስመጣ መጀመሪያ ጥሪ ተደርጎላቸው ተጫዋች ያልተጠራ ማለት ተጠርቶ ያልተሟላ ነበር እና እንደውም ግልጽ ነው የምልህ ማለት ነው እኔ አልተጠራውኝም ነበር። አልተጠራውም ኢን ሴንስ በኦፊሻል በክለብ ደብዳቤ አልተጠራውም ነበር። ከዛን እሱ ይምጣልኝ ብሎ ጠራ። ከዛን ደደቢት ነበርኩ የዛ ሰዓት። ከዛን ናሽናል ቲም ሲጠራ ኮሎኔል አወል የክለቡ ፕሬዝዳንት የነበረው ብሔራዊ ቡድን ተጠርተሃል ሂድ ግባ ሸበሌ ተባልኩኝ። ከዛን አይ እኔ በሚዲያ ካልተጠራው አልገባም እና ናሽናል ቲም ሲጠራ በኮሎኔል አወል ደውሎ ሸበሌ ግባ ተባልኩኝ። እንዳጋጣሚ ማለት በሬዲዮ አልተጠራውም በምን አልተጠራውም አልሄድም ዝም ብዬማ እንደዚህ አልሄድም አልኩኝ። ነገርልኝ። ከዛን እሱ ለካይል ኢንፎርሜሽን ሰምቷል። ከዛ ሄድኩኝ ሻንጣ ይዤ ገባው ና አለኝ እኮ ተጠራ በሚዲያ አይ አልተጠራም ና ገባውና ማለት ግልጽነቱን ልነግርህ ገባውና ቁጭ በል እዚህ ጋር አለኝ። በሬዲዮ አልተጠራውም ብለህ አልመጣም ብለህ ነበር ብሔራዊ ቡድን አለኝ። መጠራት ነው የፈለከው ቀኑን ሙሉ እንዲያወሩልህ ነገር አለው አለ እና የነበረው ነገር ግልጽነት ነው። ይሄ አሰልጣኝ ነኝ እና ፍራኝ ምናምን አይደለምና ያው እግር ኳስ ደግሞ ተነጋግረህ የማታደርገው ከሆነ አንድ ተጫዋች ብዙ ነገርን ታክቲክ ምንን ያበላሽባልና የነበረን እንትን በጣም ብዙ ረጅም ዓመትም ስላላለፈን ስፔሻሊ በክለብም የተገናኘንበት ጊዜ ነበር ከሱ ጋር ማለትና
የነበረው ነገር ብዙ ባይዘ ይሄ ናሽናል ቲም ብዙ ቻሌንጅ ነበረው። እሱ እንደውም የቤኒኑንም እንዴት እንዳላወራ እና ብዙ ለታሪክ የተፈጠረ ናሽናል ቲም ነው ይለን ነበርና ያሳለፍነው የአባትነት እንትኑ ለአንዳንዶቻችንም ሽማግሌ ሆኖ ነበረ። ስለዚህ የዚህ ነው ያልነው ፋሚሊየር ነን እኛ ኳስ ብቻ ሳይሆን ቤተሰብ ነን። በቃ አንድ አይነት አታችመንት ያለን ነውና በጣም በዚህ አጋጣሚ አሁን ደግሞ ወደሱ ሙያ መጥቻለሁ። እንዳንተም ለመሆን ሞክራለሁ ያው